ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ገነት ቤተክርስቲያን በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች ድጋፍ አደረገች። ሶስቱ ቁልፍ እቅዶች የተሰኘው የዶክተር ሙላቱ በላይነህ መጽሐፍ ተመረቀ። ከውጭ በናይጄሪያ ፓልም እሁድ በተፈጸመ ጥቃት ከ40 በላይ ሰዎች ተገደሉ። አብሬያችሁ ቆይታ ማድረገው ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። በኢትዮጵያ ገነት ቤተክርስቲያን በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች 300,000 ብር በአይነት ድጋፍ ተደረገ። በኢትዮጵያ ገነት ቤተክርስቲያን በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች የሚውል 300,000 ብር የሚገመት የአይነት ድጋፍ ተደርጓል። የቤተክርስቲያኑ ቦርድ ሰብሳቢ አቶ አንካራ ሀርቃ ድጋፉን በሚያስረክቡበት ወቅት በደረሰው ድንገተኛ አደጋ ሕይወታቸውን ባጡ ወገኖች ላይ የተሰማቸውን ጥልቅ ሐዘን ገልጸው ለተጎዱትም ወገኖች ፈጣን መልስ መስጠት የሰብአዊ ግዴታ መሆኑንም አስገንዝበዋል። አቶ አንካራ ቤተክርስቲያኑ እንደ ተቋም በመሰል አደጋዎች ወቅት ድጋፍ ሲያደርግ መቆየቱን ጠቁመው ይህም ድጋፍ ከህዝብ ጋር ያለውን አጋርነትና ሰብአዊነት ኃላፊነት የሚያሳይ መሆኑን ገልጸዋል። ድጋፉን የተቀበሉት የጋሞ ዞን ዋና አስተዳዳሪ ልዩ አማካሪ አቶ ተስፋ ጽዮን ዘነበ በዚህ አስቸጋሪ ወቅት ቤተክርስቲያኑ ላደረገው ድጋፍ በተጎጂዎች ስም ከፍተኛ ምስጋና አቅርበዋል። ቲርፈንድ ኢትዮጵያ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና ኪዩር ኢትዮጵያ በመተባበር ያዘጋጁት የአካል ጉዳተኝነት ስነ መለኮት ስልጠና ተሰጠ። በስልጠናው ላይ ከ25 የመጽሐፍ ቅዱስ ትምህርት ቤቶች የተውጣጡ ፕሪንሲፓሎችና አካዳሚክ ዲኖች የተሳተፉ ሲሆን ዓላማውም አብያተ ክርስቲያናት ለአካል ጉዳተኞች ምቹ እንዲሆኑና ትምህርቱ በሴሚናሪዎች ካሪኩለም ውስጥ እንዲካተት ማድረግ መሆኑ ተገልጿል። የስልጠናው ትኩረት በብሉይና በአዲስ ኪዳን ላይ የተመሰረተ የአካል ጉዳተኝነትን ስነ መለኮታዊ እይታ መሆኑ ተገልጿል። ስልጠናው በቄስ ዶክተር አያሌው ተሰማና በቄስ ዶክተር ሞቱማ በዳሳ አማካኝነት የተሰጠ ሲሆን ዶክተር ሰብለ ወንጌል አስራት የስነ መለኮት ተቋማት ትምህርቱን እንዴት ማካተት እንደሚችሉ የሚያሳይ የትምህርት ረቂቅ ንድፍ አቅርበዋል። በስልጠናው ማጠናቀቂያ ላይ ተቋማቱ ትምህርቱን በስርዓተ ትምህርታቸው ውስጥ ለማካተት ዝግጁነታቸውን ገልጸዋል። ዘገባው የካውንስሉ ነው። ታላቁ ተልእኮ ሚኒስቴር የኢትዮጵያ የሐዋሳ ቅርንጫፍ ቢሮ ከሲዳማ ክልል ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ያዘጋጁት ልዩ የስልጠና ኮንፈረንስ በሐዋሳ ሕይወት ብርሃን ቤተክርስቲያን ተካሄደ። የተለወጡ ለዋጮች በሚል መሪ ቃል እየተሰጠ በሚገኘው በዚህ ስልጠና ላይ ከሲዳማ ክልል 5ቱም ዞኖችና ከሁሉም ወረዳዎች የተውጣጡ የካውንስሉ አባል የሆኑ የቤተ እምነቶችና የህብረቶች መጋቢያን ቄሶችና ወንጌላውያን በመሳተፍ ላይ ናቸው። በኮንፈረንሱ መክፈቻ ላይ የሲዳማ ክልል ካውንስል ጽሕፈት ቤት ኃላፊ ቄስ ንጉሴ ኦሮሞ የእንኳን ደህና መጣችሁ መልእክት በማስተላለፍ ፕሮግራሙን በጸሎት ከፍተዋል። የሐዋሳ ከተማ ካውንስል ሰብሳቢ አቶ አድማሱ አሰፋ ለእንግዶች አቀባበልና የእንኳን ደህና መጣችሁ ንግግር ያደረጉ ሲሆን ፓስተር ጌቱ አያሌው የእግዚአብሔር ሕልውና በሚል ርዕስ ጥልቅ የሆነ የቃል አገልግሎት አቅርበዋል። ስልጠናውን ዶክተር ግርማ አልታይና ፓስተር ሰለሞን አበበ የተለወጡ ለዋጮች በሚለው ዋና መሪ ሀሳብ ዙሪያ እየሰጡ የሚገኙ ሲሆን ስልጠናው ለተከታታይ 3 ቀናት የሚቆይ መሆኑንና ለአገልጋዮች አቅም ግንባታና ለወንጌል ስርጭት መነቃቃት ትልቅ ፋይዳ እንደሚኖረው ተገልጿል። ሶስቱ ቁልፍ እቅዶች የተሰኘው የዶክተር ሙላቱ በላይነህ መጽሐፍ ተመረቀ። በሳሩ ማሪያ ሆቴል በተካሄደው የምረቃ ፕሮግራም የደራሲው ቤተሰብ፣ ወዳጆች፣ የቤተክርስቲያን መሪዎችና የቢዝነስ መሪዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። መጽሐፉ የግል ሕይወትን፣ የግል ቢዝነስን፣ መንፈሳዊ አገልግሎትና መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማት የሚመሩ መሪዎችን ራዕይ እንዲጀምሩ፣ በጎ ተጽዕኖ እየፈጠሩ እንዲቀጥሉና በመልካም እንዲጨርሱ ያግዛል ተብሏል። በተለይ 3ES በሚል ምህጻረ ቃል የተገለጹ ኢንትሪ፣ ኤግዚቲንግ ኤንድ ኤግዚት መሪዎች ስራዎቻቸውን ሁሉ በእቅድ መምራት እንዲችሉ የሚረዱ ቁልፎችን በውስጡ አካቷል። መጽሐፉ በ250 ገጽ 4 ክፍሎችና 15 ምዕራፎች ተዋቅሯል። ስትራቴጂክ ሊደርሺፕ ወይም ስትራቴጂያዊ አመራር ዘውግ ውስጥ የሚመደበው መጽሐፉ መሪዎች ተቀዳሚ ተደራሲያን ናቸው ተብሏል። በምረቃ ፕሮግራሙ የቤተክርስቲያን መሪዎች፣ የቢዝነስ መሪዎች፣ የወጣት መሪዎችና የመንግስት መስሪያ ቤቶች ዳሰሳን አቅርበዋል። በተጨማሪም ደራሲው ዶክተር ሙላቱ በግል ሕይወትና በአገልግሎት ዘርፍ ትልቅ አስተዋጽኦ ላበረከቱ ግለሰቦች የምስጋናና እውቅና መርሃ ግብር አካሂዷል። በዚህኛው 10ኛው መጽሐፌ 3 ቁልፍ እቅዶች በሚል ርዕስ የተጻፈ ነው። ማለት ብዙ እቅዶች ሊኖሩ ይችላሉ። እቅዶች ሁሉ ግን በዚህ በሶስቱ የተጠቃለለ ነው እና በእንግሊዝኛ ዝም ብሎ 3E's በኢ የሚጀምር ነው።
የመጀመሪያው ኢንትሪ ፕላን ነው። ኢንትሪ ፕላን ማለት ያጀማመር እቅድ ገና ስንጀምር እና ጀማመራችን በምሬት እንጂ በምሬት እንዳይሆን፣ ስለዚህ ክሊር የሆነ የቸርችም ቤተ እምነት ጋር ይሁንም ቢዝነስም ይሁን የትም ቦታ ለምንጀምረው ነገር ዝም ብሎ መጀመር ሳይሆን ለምንጀምርበት ነገር ክሊር የሆነ ፐርፐዝ ኑሮን ግልጽ በሆነ ዓላማ ግልጽ የሆነ ራዕይ ኑሮን እና ተልእኮ ዲዛይን አድርገን እንጀምር በሚል ሀሳብ የመጀመሪያው የዛ ላይ ነው። ደግሞ እንደሱ ነን የጀመርነው ነገር ላይ ደግሞ መቀጠል አለብን። ያው ብዙ ጊዜ እንደሚታወቀው አሁን ወቅታዊ የሆኑ ነው አገልግሎቶች ወቅታዊ ናቸው። ሰዎችም መጥተው ታይተው የሚቀዩበት ሲዝናል እየሆነ ነው እና ምንድነው እንደሱ እንዳንቀጥል ያደረገና ሁለተኛው ኤግዚስቲንግ ፕላን ይባላል። መኖር መቆየትና ማስቀጠል እንዴት ነው በውድቀት ሳይሆን በድምቀት መቀጠል የምንችለው እና ችግር ፈጣሪ ሳይሆን በጎ ተጽዕኖ ፈጣሪ እየሆን መቀጠል የምንችለው። ስለዚህ እሱ ላይ እንዴት መሰራት እንዳለበትና ቆይታችን ተጽዕኖ እየጨመረ በሚመጣ እንጂ በሆነ ሲዝን ላይ ምንጠፋ እንዳንሆን በየጊዜው እዛ ላይ ያተኮረ ነው። ዛሬ በነበረው በዶክተር ሙላቱ የመጽሐፍ ምረቃ ላይ ነው የተገኘሁት። በጣም አስደናቂ የሆነ መጽሐፉ ውስጥ የተነሱትን ቁልፍ የሆኑ ወሳኝ ነገሮችን ተነስተዋል። በተለይ ኤግዚት የሚባለው ኤግዚስቲንግ እና ደግሞ ኤግዚት ፕላኑን ኢንትራንስ የሚባለው እነዚህ ነገሮች በብዙ ተቋም ከመምራት ባሻገር ከግል ኑሯችን ጀምሮ እስከ ትላልቅ ተቋማት ድረስ ያሉትን ጉዳዮች የሚዳስስና የሚያነሳ የሰው ልጆች አብዛኞቻችን አጀማመር ላይ ነው እንጂ ትኩረት የምናደርገው አኗኗር ላይ በመጠነኛ ትኩረት እናደርጋለን። አጨራረሳችን ምን እንደሚሆን አናውቅ እና የበርካታ ሰዎች አጨራረስ በተለይም በእኛ ሀገር የሚያሳዝን ልብን የሚሰብር መጨረሻ ጊዜያቸውን የኋላ ጊዜያቸውን የሚኮንኑ ናቸው ብዙዎቹ በእድሜያቸው ውስጥ ማለት ነው። ምክንያቱም ሲጀምሩት እንደሚጨርሱ አያውቁም ማለት ይቻላል። ስለዚህ በዚህ ዙሪያ በጣም ብዙዎችን ሊያነቃ የሚችል ወሳኝ የሆነ ሀሳብ ነው የተነሳው። ይሄ መጽሐፍ ቀድሜ እንዳየው እድል አግኝቼ ነበረ እና የዛሬ 20 ዓመት የዛሬ 25 ዓመት አግኝቼው በሆነ ያልኩት መጽሐፍ ነው። ምክንያቱም ወደ አገልግሎት ስገባ እንደ መጋቢ ቤተክርስቲያን ስመራ በቤተክርስቲያን መሪነት ስቆይ ተተኪዎችን ለማፍራት እና በኋላ ደግሞ በቃ እኔ ቁጭ ብዬ ሌሎች ሲሰሩ ለማየት እድል እንዳገኝ የዛሬ 25 ዓመት አግኝቼው ቢሆን በጣም ብዙ ሺህ ጥፋቶቼን አርም ነበር ነው ያልኩት። አሁን ያሉ ተተኪ መሪዎች አሁን በመምራት ላይ ያሉ ሁሉ እንዲያዩት በጣም መታደስን እንደገና መቀየርን እንደገና ደግሞ አስቦ መጀመርን አስቦ መስራትን አሁን ያለንበትን ደግሞ መደብዘዝ ማድመቅ የምንችልበት እድል የሚሰጥ መጽሐፍ። ይህ መጽሐፍ በተለይ ለአዳጊ ወጣት መሪዎች እኔ እነሱ ላይ ስለምሰራ እጅግ አስፈላጊ ነው። የሚገቡበትን ሴክተር እንዲያውቁ በቆይታቸው ደግሞ የሆነ ቫልዩ ክሬት እንዲያደርጉ ከዛ ደግሞ ኤግዚት አድርገው ደግሞ ኤክስፓንድ አድርገው እንዲወጡ ሮድማፕ ማኑዋል ነው። ለወጣት አዳጊ መሪዎች ትልቅ ማኑዋል ነው ብዬ ነው ማስበው። መጋቢ መርዕድ ለማ በተወካይ በኩል ፕሮፌሰር ሽታ ያለሙና ወንጌላዊ በለጠ ሀብተ ጊዮርጊስ በዕለቱ ምስጋና ተችሯቸዋል። ዶክተር ሙላቱ በላይነህ መምህር፣ አገልጋይ፣ አማካሪና ጸሐፊ ሲሆኑ ከዚህ ቀደም በአመራር ማማከር የህይወት ክህሎት ዙሪያ ሲጽፉ ይህ 10ኛ መጽሐፋቸው መሆኑ የተገለጸ ሲሆን በመጨረሻ መጽሐፉን በዕለቱ የክብር እንግዶች ተጸልዮ ለንባብ በቅቷል። መረጃው የክርስቲያን ዜና ነው። የኢትዮጵያ ኦቲዝም ሶሳይቲ የኤፕሪል የኦቲዝም መቀበል ግንዛቤ ማስጨበጫ ወርን በአገር አቀፍ ደረጃ በተለያዩ ዝግጅቶች እንደሚያከብር አስታወቀ። ሶሳይቲው በመጋቢት 28 ቀን 2026 ዓ.ም በኢሊሌ ኢንተርናሽናል ሆቴል በሰጠው ጋዜጣዊ መግለጫ የዘንድሮ ወር ስለ ኦቲዝም እንወቅ ሁላችንም ስለ ኦቲዝም ያገባናል በሚል መሪ ቃል እንደሚከበር ገልጿል። በጋዜጣዊ መግለጫው ላይ የተነሱ ዋና ዋና ነጥቦች የተዛባ አመለካከትን መቀየር፣ ኦቲዝም እርግማንም ሆነ የኃጢአት ውጤት አለመሆኑን ማህበረሰቡ ሊገነዘብ እንደሚገባና ሚዲያዎችም ትክክለኛው መረጃ ተደራሽ የማድረግ ኃላፊነት እንዳለባቸው ተገልጿል። የኢኮኖሚና ማህበራዊ ጫና በተመለከተም ኦቲዝም ያለባቸው ልጆች ወላጆች የሚደርስባቸው ከፍተኛ ጫና ለማቃለል የማህበረሰቡ ድጋፍ መቀበል ወሳኝ መሆኑ ተመላክቷል። የአገልግሎቶች እጥረት እንደ ስፒች ቴራፒ፣ ኦኩፔሽናል ቴራፒ እና የባህሪ ማስተካከያ ያሉ መሰረታዊ አገልግሎቶች ለልጆቹ እድገት ወሳኝ ቢሆንም በአገሪቱ ያለው የማዕከላት እጥረት ትልቅ ማህበራዊ ጉዳት እያደረሰ በመሆኑ መንግስት ድጋፍ እንዲያደርግ
ጥሪ ቀርቧል። መገናኛ ብዙሃን ስለ ኦቲዝም ልዩ ልዩ ዘገባዎችን በመስራት አዎንታዊ ምስል በመፍጠርና የመብት ጥሰቶችን በማንሳት ግንዛቤ ማስጨበጫ ወሩን እንዲያከብሩ ተጠይቋል። የኢትዮጵያ ኦቲዝም ሶሳይቲና የተለያዩ የኦቲዝም ማዕከላት ወይንም ጆይ ኦቲዝም፣ ነህሚያ ኦቲዝም፣ የኛ ልጆች ኦቲዝም ማህበር እና ብሩህ ፋውንዴሽን ወሩን ሙሉ ግንዛቤ በመፍጠርና ድጋፍ በመሰብሰብ ተግባራት ላይ እንደሚሰማሩ አስታውቋል። ወደ ውጪ በናይጄሪያ ፓልም እሁድ በተፈጸመ ጥቃት 40 በላይ ሰዎች ተገደሉ። ዳንኤል አንተነህ ዝርዝር አለው። በፕላቶ ግዛት ውስጥ በጆስ አካባቢ በሚገኘው ፓልም እሁድ በተፈጸመ ጥቃትም ቢያንስ 30 ሰዎች መገደላቸውን የአካባቢ ምንጮችም ገልጸዋል። ታጣቂዎች ማምሻው ላይ ወደ ማህበረሰቡ በመግባትም በነዋሪዎች ላይ ተኩስ ከፍተው በርካታ ሰዎችን በማገትም በቤቶች ላይም ጉዳትም አድርሰዋል። የዓይን እማኞች ጥቃቱ የተቀናጀ መሆኑን ሲገልጹ በርካታ ሰዎች እንደተጎዱም ተነግሯል። ይህንን ተከትሎም የክልሉ መንግስት በአካባቢ የ48 ሰዓት እላፊ ገደብም አውጥቷል። ሆኖም ነዋሪዎች ግድያውን በመቃወም መንገዶችን ዘግተው ተቃውሞም አድርገዋል። በተመሳሳይ ጊዜ በካዱና ግዛት ውስጥም በካጋርጎ አካባቢ በተፈጸመ ሌላ ጥቃትም ቢያንስ 13 ሰዎችም ተገለዋል። በአካባቢ ምንጮች መሰረትም ተጎጂዎቹ በአብዛኛው ወጣቶች ሲሆኑ እድሜያቸውም ከ21 እስከ 31 ዓመት መካከል መሆኑም ተገልጿል። በተጨማሪም በፓልም እሁድ የተጠቁ በአብዛኛው ክርስቲያኖች መሆናቸውም ተገልጿል። የጥቃቱ ፈጻሚዎች ማንነትም ገና በይፋም አልተረጋገጠም። ነገር ግን አንዳንድ እማኞች ድርጊቱን ከቦኮ ሐራም ወይም ከፉላኒ ታጣቂዎች ጋርም አገናኝተዋል። ይህ ክስተት በቅዱስ ሳምንታት ወቅት በአካባቢ የሚደጋገሙ ጥቃቶችን እንደገና አሳይተዋልም ተብሏል። ባለፉት ዓመታትም በፋሲካ ወቅት ተመሳሳይ ጥቃቶች መከሰታቸውንም ክርስቲያን ኮንሰርን በዘገባውም አስታውቋል። ተመልካቾች የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ገነት ቤተክርስቲያን በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች ድጋፍ አደረገች። 3ቱ ቁልፍ እቅዶች የተሰኘው የዶክተር ሙላቱ በላይነህ መጽሐፍ ተመረቀ። ከውጭ በናይጄሪያ ፓልም እሁድ በተፈጸመ ጥቃት ከ40 በላይ ሰዎች ተገደሉ። ለዛሬ የመራረጥናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከጂኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ቆዩ።